የመከላከያ ሰራዊት ዋና አዛዥ የሆነው ጀነራል ብርሃኑ ጁላ በትናንትናው ዕለት እጁን ሰጠ። ወሎ ደሴ 0705 ቀበሌ ላይ የሚገኘው ትልቅ ካምፕ ላይ ፋኖች ተረባርበው ባረጉት ውጊያ ታላቅ ድልንና ታላቅ ጀግንነትን አስመዝግበዋል። ብርሃኑ ጁላ በዚህ ሰዓት በፋኖ ቁጥጥር ስር ውስጥ ይገኛል። ይህን የሰሙት ጠቅላይ ሚኒስትሩና የብልጽግና ፓርቲ አባል የሆኑት ከልብ ተደናግጠው ልባቸው ተሰብሯል። ስንት የሀገር ሚስጥርን የሚያውቅ ታላቅ ጀነራል በፋኖ ቁጥጥር ስር በመግባቱም እጅግ በጣም ተረብሸዋል። ይህንን ድል ያደረጉት ዋና አዛዣቸው የሆነው ዘመነ ካሴ ደግሞ ድሉ እንደቀጠለ ነው። ዛሬም ትልቅ ድል ተቀናጅተናል፣ እንኳን ደስ አላችሁ፣ እንኳን አብሩ ደስ አለን ሲል መግለጫ ሰጥቷል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምን ቆያችሁልን? የዕለቱን ሰበር መረጃ እንሆ ወደ እናንተ የምናቀርበው ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ በማድረግ ሁሌም ቢሆን ፈጣንና ትክክለኛ መረጃ ወደ እናንተ ይድረስ ስላለሁኝ አስቀድሜ በተናገርኩት በትናንትናው ዕለት ፋኖ ትልቅ ድል ነስቷል። ዋና የመከላከያ አዛዥ የሆነው ጀነራሉን በቁጥጥር ስር አውሏል። ጀነራሉን በዚህ ሰዓት የሚያቆን ሁሉ ዘርግፎ እንደሚናገርና እነሱ ጫፉን ሳይነኩት በህይወት እንዲለቁት እየተማጸነ ይገኛል። ሆኖም ግን የፋኖ ደጋፊዎችና የፋኖ አባላት አይሆንም፣ የኛ ዜጎች በየቦታው ሲንገላቱና ሲሰቃዩ የት ነበርክ? አሁን አድኑኝ ማለት መፍጨርጨር ምንም አያወጣም። የተናገርከውን ተናግረ ተናዘ። አንተ በመረጥከው ሳይሆን እኛ በመረጥነው ህይወትህንም ማስቀጠል ካለብህ ሁሉም ቢሆን በእኛ እጅ ነው እያሉት እያስፈራሩት ይገኛሉ። ዶክተር አብይ በዚህ ሰዓት እየጸጸተው ያለው እሱ እንደተያዘ እሱ ላይ የራሱ መከላከያ ትልቅ እርምጃን አለመውሰዱ እየቆጨው ይገኛል። ምክንያቱም የሰው ሙሉ መግቢያ መውጫውን የሚያውቅና ምን እንዳቀዱ በምን ስልት እንደሚሄዱ ሁላ የሚያውቅ ትልቅ ካርታን ሲዘርጉ አብሮ የነበረና ሁሉንም ሚስጥር አብሮ የዘረጋ ትልቅ ጀነራል ነው። ይህ ጀነራል ተያዘና ሁሉንም ተናገረ ማለት ደግሞ በዚህ ሰዓት መከላከያ ከዚህ በፊት ሲያቀድ የነበረውን በሙሉ ስትራቴጂ ሰርዞ አዲስ ስትራቴጂ ማውጣት ይኖርበታል ማለት ነው። ይህ ለመከላከያ ደግሞ እጅግ በጣም ፈጣንና ቀልጣፋ ሊያደርገው አይችልም። አካሄዱንና ትንሽ ያወዛግባቸዋል። ፋኖ በዚህ ሰዓት ትክክለኛ እርምጃን እንደወሰደና ድልም ከሱ ጋር እንደተቀናጀችው ግልጽ ነው። በዚህ ሰዓት ሁሉንም የመከላከያ ሚስጥርን እንዲያውጣጡ አድርጎ ካወቀ ለመግባትና አዲስ አበባን ለመቆጣጠር ምንም ያህል ጊዜ አይፈጅበትም። ይህን የሰሙ የፋኖ ደጋፊ ፋኖ ቁጥጥር ስር ያሉ መከላከያዎች እጅግ በጣም እየተደሰቱ ይገኛሉ። ምክንያቱም ከዚህ በፊት ከ1000 በላይ የሆኑ ቀን በቀን ወደ ፋኖ እየገቡ ፋኖን እየተደባለቁ ያሉ መከላከያዎች ቁጥር ከቀን ወደ ቀን እንደጨመረ ሁሌም መረጃ እየሰማን እንገኛለን። እነዛ ከርተው የመጡትም የሚያውቁትን ሚስጥር በሙሉ ለፋኖ ሲናገሩና ሲዘረግፉ መቆየታቸው ግልጽ የሆነ ሁኔታ ነው። አሁን ላይ ደግሞ የታላቅ ጀነራል እነሱ ከሚያውቁት ሚስጥር በላይ ትላልቅ ሚስጥሮችን በሆዱ የያዘ ሰው ተይዟልና ይህ ጉዳይ ለመከላከያ ሳያሰጋው አልቀረም። ዶክተር አብይ ዛሬም ላይ ልቡ ተሰብሮ የሚናገረው ጠፍቶት ኩምሽሽ ብሎ ተቀምጧል። መከላከያ ሆነም ቀረም ከቀን ወደ ቀን እያሽቆለቆለና ሽንፈቱ እጅግ በጣም እየሰፋ መጥቷል። በመጀመሪያ ብዙ ከሌላቸው የራሱ ቡድኖች እየከዱና እየሸሹ ወደ ፋኖ እየተደባለቁ ነው። ይህም ብቻ ሳይሆን ውስጡ ያሉ ትላልቅ ጥራትን የሚያውቁ የመከላከያ ደጋፊዎችና ከመከላከያ ጋር አብረው ሲሰሩ የነበሩ ባለስልጣን ባለሀብቶች ሁሉ ሳይቀር በዚህ ሰዓት ወደ ፋኖ እየተከለበሱ ነው። ይህ ማለት ፋኖ በቂ የሆነ በፋይናንስም ሆነ በእውቀት አሪፍ የሆነ ቦታና አቋም ላይ ደርሷል ማለት ነው። ዘመነ ካሴ እንደተናገረው በዚህ ሳምንት ግፋ ካለው 1 ወር ቢፈጅብን ነው አዲስ አበባን በቁጥጥራችን ስር እናውላታለን፣ አይዟችሁ በርቱልን ሲል ማበረታቸውን እየገለጸ ይገኛል። አሁንም ቢሆን እንደደረሰን ዜና ጀነራሉ ብርሃኑ ጁላ እባካችሁን የምትፈልጉትን ሁሉ እኔ እነግራችኋለሁ፣ እኔን ብቻ ምንም አታድርጉኝ ሲል በዚህ ሰዓት ለነፍሱ ብቻ እየታገለ የሀገር ጉዳይና የመከላከያ ጉዳይ ገደል ይግባ ማለቱን
የሚያሳዩ መረጃዎች እየወጡ ነው። ጀነራል ብርሃኑ ጁላ ከዚህ በፊት ሁላችንም እንደምናስታውሰው ከ10 ዓመታት በላይ ይህንን መከላከያ አብሮ ሲያሰለጥን ሲገዛ የኖረ ታላቅ ሰው ነው። በዚህ ሰዓት እሱን በቁጥጥር ስር በመዋላቸው ብቻ የተሰማቸው ደስታ ከእጥፍ በላይ ነው። እኛም እንደ አንድ ዩቲዩብ ቻናል ባለቤቶች እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን፣ እየጠበቅናችሁ ነው፣ ግቡ እያልን መልካም ደስታችንን መግለጽ እንፈልጋለን። ሁሌም ቢሆን ስለ አንድነትና ስለ አንዷ ኢትዮጵያ የሚሰብከው ፋኖ አሁን ላይ መግባቱ አይቀሬ ነው፣ እየገሰገሰም ነው። የአዲስ አበባ ህዝብ ሆይ እባክህ ተነስ፣ እኛን ቁጭ ብለህ መጠበቅ ብቻ ሳይሆን ድርጊቱን ፍላጎትን በድርጊት መግለጽ ወደ መግለጽ ግባ ያለ ዘመነ ካሴ ማነቃቂያዎች እንደተናገረ ሰምተናል። የአዲስ አበባ ህዝብ ማንኛችንም ሁላችንም እንደምናውቀው ፋኖ የሚጠብቅ ምስኪን ህዝብ ነው። ግን ይህ መጠበቁ ብቻ ጠንካራ ሊያደርገው አይችልምና እንቅስቃሴዎችን መፍጠር አለበት። በግልጽ አዲስ አበባ ላይ ረሃብና ጥማቱ አልገባም፣ ነገር ግን አይቀርላችሁም። አሁን ሆ ብላችሁ ይህን ነገር ካላስቆማችሁና እኛም እንድንገባ የተቻላችሁን እማታረጉ ከሆነ መገዛታችሁና አሁንም ኑሯችሁ ማሽቆልቆሎ አይቀርም፣ ብንተካገዝ ጥሩ ነው የሀገሬ ልጆች ሲል እንግዲህ ዘመነ ካሴ መልእክቱን አስተላልፏል። በተለያዩ ቦታ የሚገኙ የአዲስ አበባ ፋኖችም የተለያዩ እንቅስቃሴዎችን ቢያረጉም ንቅናቄዎችንም ቢፈጥሩም ነገር ግን እንደጠበቁት የአዲስ አበባ ህዝብ ሆ ብሎ ሊነሳ እንዳልቻለላቸው መግለጫዎችን እያወጡ ይገኛሉ። ምክንያቱም የአዲስ አበባ ህዝብ ከእለት ወደ እለት ከእጅ ወደ አፉ ነው እንጂ ያን ያህል ለጦርነት ዝግጁ ያልሆነ ማህበረሰብ እንዳልሆነ እንደገባቸው መረጃዎችን ለዘመነ ካሴ እያስተላለፉ ነው ማለት ነው። ዘመነ ካሴም አይዟችሁ በርቱ፣ እኛ እኮ አለንላችሁ፣ ትንሽ ንቅናቄ ብቻ በቂ ናት፣ በአፍ ከመጠበቅ ብቻ በተግባር ትንሽ ብትሞክሩ ግዴታ አይደለም፣ ግን ትንሽም ቢሆን ተንቀሳቀሱ፣ ግድ የላችሁም ሲል አብራርቷል። ይቆያል እንጂ ከዚህ በፊት ብዙ ዓመታትን አቃጥለናል። አሁን ግን የምናቃጥለው ቀናትም ሆነ ወርም የለም። በቅርብ ጊዜ አዲስ አበባን እንጎናጸፋታለን፣ እንቆጣጠራታለን እያሉ በየቦታው ሁሉም የፋኖ አባላት ወኔያቸውንና ሀሳባቸውን በተግባርም እንደሚያሳዩት ጭምር እየፎከሩ ይገኛሉ። መከላከያዎች በየቦታው ላይ የሚያረጉት እየጠፋባቸውና ሁኔታው ከቀን ወደ ቀን እየጨመረባቸው ግራ እየተጋቡ ይገኛሉ። ይህ ብቻ ሳይሆን በትናንትናው ዕለት በተለያዩ 4 ክልሎች ላይ ፋኖ ትልልቅ ድሎችን ተጎናጽፏል። ከ500 በላይ የሆኑ ወታደሮችን በቁጥጥሩ ስር አውሎ ከዛም በተጨማሪ ትላልቅ መሳሪያ የያዙትንም ጭምር በራሱ ቁጥጥር ስር አውሎ መሳሪያው ለራሱ እንዳደረገ ሰምተናል። ሁሌም በመዝጊያችን እንደምንለው ድል ለፋኖ ይሁን። እናንተም የተሰማችሁን ሐሳብ ኮሜንት ላይ አስቀምጡልን። ለቻናላችን አዲስ የሆናችሁም ሰብስክራይብ በማድረግ ሁሌም ቢሆን ፈጣን መረጃ በፈጣኑ ቻናል ወደ እናንተ ይድረስ እላለሁኝ። ለተከታተላችሁኝ አመሰግናለሁ።